እሺ ልምጣ ሉላ ልምጣ ሊፈጠር የሚችለው ነገር በሙሉ ለመቀበል ዝግጁ ምን ነው ተስመሽ አታውቂም? ልምጣ አዎና ወይ አንተና ወይኔ ልምጣ ብሩኬ ከቅድስት ጋር እንግዲህ ብራምባ ሊሰብር ነው ማለት ነው። እንግዲህ ብሩኬ ከዚህ በኋላ ከቅድስት ጋር መደባበቁን አቁሞታል። እውነቱን አፍረጥርጦታል ማለት ነው። ማለትም ቅድስትን ጠይቋታል። በቃ ሌላ ፍቅረኛ ያላት ወይም ደግሞ ሌላ ጓደኛ ያላት መስሎት ነበር። ሲጠይቃት ቅድስት ተብየው ብሩክን እንደምትወደው ነግረዋለች። ማለትም ጓደኛ እንደሌላት ነገረችው ማለት ምን ማለት ነው? ብሩክን እንደምትወደው ነግረዋለች። ብሩክን ባፈልገው ጓደኛ አለኝ ፍቅረኛ አለኝ ትለው ነበር። ስለዚህ ቅድስት አሁን ላይ ያሰበችው ተሳካላት ማለት ነው። እኛም ስናስበው የነበረው ብሩኬ ከቅድስት ጋር በፍቅር መቀጠል አለበት። ለምን ቅድስት ለብሩኬ ያልከፈለችለት መስዋዕትነት የለም። እንግዲህ በስተመጨረሻ ሞገስ እንኳን በዚህ ባለቀ ሰዓት ለብሩክ ደስ የሚል ነገር ነግሮታል። ማለትም ቅድስት ድንግልናዋን እስከ መስጠት ድረስ የሚያደርስ ለሱ ለብሩክ መስዋዕትነት መክፈሏን ነግሮታል። ብሩኬን ከሰማ በኋላ የፈጠነ በቃ ቅድስት ፎንቃ እንደገባላት ገባው ማለት ነው። ያራዳ ልጅ ነው በቃ። ስለዚህ ምንድነው ያደረገው? በጥያቄ ቅድስትን ማጣራት ጀመረ። ምናልባት ብሩኬ የሚወስነው ውሳኔ ቅድስትን ሊደብራት የሚችል ከሆነ በሚለው ቅድስት አባቴ መፈልገው ከብሩኬ ጋር መተኛት ነው። ለምን ብሩኬን ስለምትወደው ስለምታፈቅረው በቃ ሚስት መሆን ትፈልጋለች። እውነቷን ነው። በዛ ላይ አስቡት እድሜዋም እየሄደ ነው። በሰራተኝነት ነው ያለችው። ቤተሰቦቿ ልጅ እንድትወልድ ይፈልጋሉ፣ እንድታገባ ይፈልጋሉ። ገጠር ቢሆኑ ቤተሰቦቿ ግን የሷን ህይወቷ እንድትኖር ይፈልጋሉ። ስለዚህ ሴት ናት ቅድስት። እድሜዋም ያልፋል። እውነቷን የተናገረችው ነገር ግን ብሩኬ አሁን ላይ ብቻውን ነው። ማለትም ልጁን ካሳከመ በኋላ አሁን ላይ ብቸኛ ነው። ስለዚህ ቅድስት ትገባዋለች ብዬ አስባለሁ። ለሱም እንደሱ አይነት ሴት ያገኛል ብዬ አላስብም። ለምን አይተናቸዋል። በቃ እነ ማህሌትን አይተናቸዋል። ማለት ሌላ ብዙ ጥሩ ሴቶች የሉም እያልኩኝ ሳይሆን ግን አሁን በዙሪያው ካሉ ሴቶች አንፃር ቅድስት አጠገቡ ብትሆንም ብዙ መስዋዕትነት ሳክሪፋይ ከፍላለታለች። ስለዚህ እንግዲህ ቅድስት ያሰበችው ነገር በሙሉ ሊሳካ ነው። ከብሩኬ ወደፊት ልጅ ይኖራታል። ቅድስት አሁን ላይ ብዙ መስዋዕትነት ከፍላለች። ብሩኬም ቅድስትና ብሩኬ እንግዲህ አሁን ላይ አብረው የሚተኙ ከሆነ ብሩኬ እንግዲህ ወርቁን ይወስደዋል ማለት ነው። ወርቁን እንግዲህ በላው ብሩኬ። ስለዚህ ቅድስት አሁን ላይ ከብሩኬ ጋር ፍቅር ትጀምራለች ብዬ አስባለሁ። ከፍቅርም በላይ ደግሞ የምታኮራው ሚስት ትሆንለታለች ብዬ አስባለሁ። ለምን ገና ሳታገባው ብዙ መስዋዕትነት የከፈለችለት ቅድስት ካገባችሁ በኋላ ደግሞ እኔ እንጃ አስቡት መቼም ትቀየራለች ወይም ደግሞ ሌላ ማንነት ይኖራታል ብዬ አላስብም። ለምን በጣም የሚገርም ማንነቷን ታሳየዋለች ብዬ አስባለሁ። ገና ብሩኬ ገና አሁን ላይ ፈተናው አላለቀም። ማለትም ያው ምሳሌን የማሳከም ሐሳቡ ነው እንጂ ጨረሰው ገና ብዙ ፈተና አለበት ብዬ አስባለሁ። ለምን በህይወቱ ላይ ገና ብዙ ጠላት አለበት። እንግዲህ ሌላኛው አንገብጋቢ ጉዳይ ምንድነው? የሞገስና የሉላና ዝናው አበደ። በቃ ዝናው እንግዲህ ሊሞት ነው ማለት በቃ ሉላን በስተመጨረሻ ሞገስን ያገኘው ጊዜ ሉላ እዛው አካባቢ ናት የምትሆነው በማለት እንግዲህ 15 ቀን በላይ ሲጠብቃት የነበረው ዝናው ሉላን ካላገኘው ወደ ቤት አልገባም በማለት እንግዲህ ሌሊቱ ሙሉ በጥበቃ ውሏል። እንግዲህ አስቡት ዝናው መረረው። በቃ ከዚህ በኋላ ሉላን ካላገኘው አልኖርም እያለ ነው። ስለዚህ ሞገስን እንግዲህ በአጋጣሚ ሞገስን እንግዲህ ካገኘው በኋላ ሉላ እዛው ሰፈር ነው የምትሆነው በማለት እንግዲህ ሉላ እስከምትወጣ ወይም ሞገስ እስከሚመጣ እንግዲህ አሰብስፎ እየጠበቀ ነው። ስለዚህ በዚህ ጉዳይ ላይ ዝናው እኔ ግርም የሚለኝ ጭራሽ ማህሌትን እንዴት ነው የሚላት አብረሽኝ አግዢኝ ይላል። ማህሌት ሲጀመር አያቃትም እንዴ ባህሪዋን እኮ ነው ዝናው አንዳንዴ ግርም ይለኛል። ማህሌት ሲጀመር ቦቅባቃ ፈሪ ናት እኮ ማህሌት። እሷን ጭራሽ በሌሊት ነይ እንኳን በራይድ ፕራይቬት ጀት ራሱ ቢልክላት ማህሌት አትመጣም፣ ትንበቀበቃለች። አንድ በጣም ከባድ ችግር ውስጥ የምትገባው።
ሲጀመር ዝናው ሞገስን ግደይ ያላት ዝናው ነው። ግን ማለት እንኳን እሷ ልታስገድለው ራሱ መኖር አልቻለችም። ከኤፍራታ ጋር አንድ ፍራስ ላይ ተጣብቀው እየኖሩ ዝናው በሚሰጣቸው ገንዘብ እየኖሩ አስቡት። ዝናው እዚህ ጋር ሚስቱን ለማግኘት በሚያደርገው ጥረት ማለት ምንም እገዛዋ በጣም የወረደው ሆኖበታል። ዝናው ይቀየርባታል። እንገራችሁ ዝናው ማለት ላይ ይቀየርባታል። ጠላት ነው የሚሆንባት። ትንሽ ያብስጭት ትንሽ እንደውም ያደነባብራታል። ለምን እንደውም ብቻውን ይሄን ሁሉ ነገር ያደረገ ማለት ምንም ነገር ልታደርግ ዝግጁ አይደለችም። እንግዲህ እየነገራት ነው ገና ቤት እያላት ነው። ግን ለምንድነው ማለት ቆይ ዝናውን ለመርዳት ማትፈልገው? የሞገስ ውድቀት የብሩክ ውድቀት ደስቶ አይደል እንዴ? ስለዚህ ማለት ገና ለገና ዝናው አብሯት ስላልተኛ ያሰበችው ሐሳቧ ስላልተሳካ ማለትም ማለት ምንድነው የምታስበው? ከዝናው ጋር ሉላ የለችም ብላ አብራተኝታ ምናምን የፈጠነኮ ከሱ ጋር ንብረት ልትካፈል ነው የምታስበው። ያው የጥቅም ሰው ስለሆነች መቼም ማለት የፍቅር ሰው ናት አንላችሁም። ለምን ፍቅር ቢኖራት ከብሩኬ ጋር ትኖር ነበር ተስማምታ። ምሳሌንም እንድትታከም ትረዳው ነበር ብሩክን። ፍቅር ካለ ከቤተሰቡ ከሰራተኛዋ ጋር በፍቅር ከብሩኬ ጋር በፍቅር ምሳሌን በፍቅር ስለዚህ ሁሉ ነገር በፍቅር ማሸነፍ ትችል ነበር። ማለት የጥቅም ሰው ናት ነው የምላችሁ። ፍቅር የላትም ሲጀመር። ስለዚህ ዝናውንም ጠብ ነው የምታረገው። ሐሳቧ ያ ነበር። ያ አልሳካ ሲላት ደበራት በቃ ከዝናው ጋር በዚህ ጊዜ በዚህ ታይም ላይ ለራሱ ጥቅም ብቻ ሉላን ብቻ ለማግኘት ስለሆነ እሷ ያሰበችው ጥቅም ስላልተሳካላት ምንድነው የምታስበው? ጣል ታደርገዋለች። ብቻውን እያሯሯጠችው ነው። ስለዚህ ዝናው አሁን ዝም ነው የሚላት። እየተናደደባት ነው። እዩ አሁን ዝም ይላታል ዝናው። ከዛ በኋላ ግን ሉላን ካገኘም አላገኘም ግን ወደ ማለት ይቀየርባታል። ማለትን ህይወቷን ሲኦል ነው የሚያረጋት። አሁን የቤት ኪራይ መክፈል አይችሉም። ኤፍራታ አሁን ትንሽ ጊዜ ነው እየነገረቻት ነው። በዝናው ላይ ያለችው ኤፍራታ ለራሷ አታንስም። ግን ያው ማለት አብራት ነው ያለችው። ኤፍራታ እየነገረቻት ነው። አሁን ላይ ትቀየርባታለች። ዝናው ካንኮታኮታትና ማለት ጦጣ ከሆነች ሜዳ የላትም። ብሩኬ እግር ስር ነው የምትወርቀው እንደለመደባት። ምንም አማራጭ የላትም። ማን አላት እስቲ ማለት ቤተሰቧ ሁሉ ጥሏታል። አስቡት። የራቁት ቪዲዮ አንዲት የተለቀቀባት ሴት እንዴት ነው የምትሆነው? በጣም ጥንካሬ ይጠይቃል። ከዛ እንትን ለመውጣት ማለትም እንደዚህ በኮንፊደንስ ሰው ጋር ለመቅረብ ጥንካሬ ይጠይቃል። ስለዚህ ማለት ደግሞ ፈሪ ናት ነው የምላችሁ። ያ ጥንካሬ የላትም። ውስጣዊ ማንነቷ ቆሻሻ ስለሆነ እንደዚህ አይነት ጥንካሬ ስለማይኖራት ማለት ዝናው ከጣላት መሬት ላይ ነው የምትወርቀው። ብሩኬ ጋር መታ ትወርቃለች። ቅድስትና ብሩኬ አሪፍ ህይወት በጀመሩበት ሰዓት ላይ ማለት መታ እኔ ሰራተኛ ካልሆንኩ ነው የምትለው። ለምን ብሩኬ ያው ሚስት ነሽ አይላትም። ግን ሰራተኛ ማርገኝ ነው የምትለው በቃ። ዝናው ግን አሁን ማለት ያላት አድቫንቴጅ ከዝናው ጋር አርፋ መስራት ነው ብላችሁ። ለምን ዝናው እየነገራት ነው። ሉላን ማግኘት የሚፈልግ ከሆነ ሉላን እንዴት ብሎ ማግኘት እንዳለበት ከዝናው ጋር አብራ መስራት ነው እንጂ ያለባት ማለት ሲጀመር ዝናው ብቻውን ይተራራጠ እሷ ሌላ ታሪክ ጭራሽ ልተኛ ምናምን እንዴት ነው እንቅልፏ የሚመጣው? ዝናው እየሰጣት አይደል እንዴ በዝናው ብር ያለችው? አስቡት እስቲ በማለት ቦታው ብታስቡት ዝናው ብዙ ነገር ዋጋ እየከፈለላት ነው። ከዚህ በፊትም ብዙ ነገሮችን ሙከራ ያደረገላት ነው። አልሳካ ብሏት ነው እንጂ። ስለዚህ ካጠገቧ አሁን ዝናው ሆኗል። ዝናው ሲጀመር ከማለት ጋር አጠገቧ የሆነው ለራሱ ብሎ ነው ሞገስን ለማጥፋት በሚለው ነው እንጂ ማለት ኖረችም አልኖረችም ምንም አይመስለውም። ግን ማህሌትን ዋጋ ከፍሎላታል። ስለዚህ እልህ አለበት አይለቃትም። ስለዚህ አሁን ላይ ማህሌት ከዝናው ጋር መጣበቅ ሲኖርባት መጣበቅ ስላችሁ እሷ በመፈልገው መንገድ ሳይሆን ግን ዝናው በሚፈልገው መንገድ እሱ መርዳት ሲኖርባት ግን ማህሌት ሐሳቧ ምንድነው? ዝናውን ጠብ ማድረግ። ስለዚህ አይሳካላትም ነው የምላችሁ። ይሄ ስላልተሳካላት ደግሞ አልተመቻትም። ለሷ ለወደፊቷ ፕላን ለምታረገው እቅዷ ስላልተመቻት ሉላን እሱ ለማግኘት በሚያደርገው ጥረት እንግዲህ እሷ በጣም ነገ ወርዳበት ወደታች እንግዲህ በሚያደርገው ጥረት እንግዲህ እሷ ፍዝዝ ስትል አይተናል ማለት ነው አውቃ። ስለዚህ ዝናው ይለቃታል ብዬ አላስብም። አይለቃትም ማለት ጉዷ ነው። አሁን ላይ ነይ ሲላት መሄድ አለባት፣ መምጣት ሲላት መምጣት አለባት። ለምን በዝናው እጅ ነው ያለችው ማለት ነው። ስለዚህ ማድረጓ ለሷ አሪፍ ነው። ኤፍራታ አሁን ላይ የምታስበው ምንድነው? ከዝናው ማለት እኮ ዝናውን በፍቅር አስምጠው ዝናው ከሷ ጋር የሚተኛ አይነት ወንድ ቢሆን ኤፍራታ ደስ ነው የሚላት። ለምን በቃ ማለት ሀብታም ልትሆንልኝ ነው ወደፊት ዝናውን ታገባዋለች ለብር ሲሆን ኤፍራታ ዝናው ጠንከር ያለ ማንነት ሲኖረው ደግሞ አትመኙ ትላታለች። ለምን ማለት ያሰበችው ሐሳብ ካልተሳካላት ከባድ ሰው ነው አትመኙ። ነገ የሆነ ነገር ቢያደርግሽስ እንዴት በሱ 100% ታምኚዋለሽ? ነገ ሞገስን አስገድለሽ ቢገደል ሞገስ ቢሞት ቢያስይዝሽስ አንቺ ነገ ያስገደለች ብሎ በምን እርግጠኛ ሆነሽ? ማለት ደግሞ 100% ታምናለች ዝናውን። ስለዚህ አንዳንድ ኤፍራታ የምትናገረው ማሪፍ ነው። ማለት እኮ መሸሻው አሪፍ ነው። ዝናውን ይጠቅማታል እንጂ አይጎዳትም። ግን
ስታስቡት ማለት ከዝናው ጋር ያደረገችውን አግሪመንት በቃሏ መሰረት መገኘት አለባት ነው ማለት አለባት ካልሆነ ዝናው ይቀየርባታል ነው እንግዲህ ዝናው ምንድነው ያለው ሉላን ከዚህ በኋላ ካላገኘው ቤተሰብ ከሰማብኝ አባቴ ከሰማ ይገለኛል እያለ ነው ዝናው እንግዲህ በጣም ኦቨር ሌላ ታሪክ ውስጥ እየገባ ነው ቤተሰብ ገና አልሰማም ሉላ መጥፋቷን ቤተሰብ ከሰማ ጥላው ሜሯን ከሰማ አባትየው ውርደት ነው የዝናው አባት በቃ ውርደቱ ነው ክብሩ ነው የልጁ ሚስት ጥላው ሄዳለች ልጁ ምን ቢያረጋት ነው እንደዚህ ጥላው ሄደችው ስለዚህ ሚስጥር ይወጣበታል ልጁ ተሰደበ ማለት አባት ተሰደበ አይደለ ቤተሰብ ይሰደባል አስቡት ዝናው እያስጨነቀው ነው በጣም በቆየችበት ሰዓት ሉላን ቶሎ ካላገኛት እያስጨነቀው ነው እዚህ ጭንቀት ውስጥ ሆኖ ማለት ዝናው ሉላን ለማግኘት መሯሯጥ አለባት ከዝናው ጋር ሆና እንዲህ የነገራት ማለት ጭራሽ እንቅልፏን ትተኛልኛለች ከኤፍራታ ጋር አረበለው አስቡት እና ዝናው ከዚህ በላይ ምንድነው ምን አሁን አይቀየርባትም ነው የምትሉት ይቀየርባታል ማለት ላይ በቃ ዝናው ደግሞ ከተቀየረ አስቡት የሆነ የሆነ ፋውል ነው የሚሰራት ስለዚህ ማለት ጦጣ ነው የምትሆነው ማለት በቃ ጦጣ አሁን ላይ ሞገስ ምን ማድረግ አለበት ነው ዝናው እየጠበቀ ነው ሞገስ ሉላ ደግሞ አስጨነቀችው ሉላ ቆይ አንድ ቀን አታድርም እንዴ ድክም አደረገችው ሞገስን እንግዲህ አስቡት ካልመጣ ወይ ካልወጣው ጭራሽ እንዴት ነው መውጣት ያለባት ነገራት ዝናው ውጪ ሆኖ ነው የሚጠብቀው ለምን ሰው ቤት መግባት አይችልም ዝም ብሎ ፍተሻም ማድረግ አይችልም ፍርድ ቤት ፍቃድ አለ ፍቃድ ሳይኖረው ሰው ቤት አይፈተሽም ዝም ብሎ ስለዚህ ፍቃድ ሳይኖረው መፈተሽ ስለማይችል ሰው ቤት ዝናው ውጪ ነው የሚሆነው ሉላ ወይ ከወጣች ነው የሚያገኛት ወይ ሞገስ ሲመጣ ነው የሚያገኘው ስለዚህ ሞገስ የተጠቀመው ሜትር የሚገርም ነው እኔ እኮ ሞገስ ስማርትነቱ ኦቨር እየሆነብኝ ነው እየተመቸኝ ነው ከምር በቃ አመለጠው ዝናውን በቃ ካመለጠው በኋላ ግን ሉላን እንዳትወጪ አላት ከወጣች ስለሚያገኛት ዝናው መቼም እዛው ሰፈር ስለሚሆን ሞገስም መምጣት የለበትም በጣም በጥንቃቄ መንገድ ነው ሉላና ሞገስ ማምለጥ ያለባቸው ከዝናው ስለዚህ ዝናው ምን አላት ሉላን በቃ እንዳትወጪ እውነቱን እኮ ነው እንዳትወጪ ማለቱ ልክ ነው ለምን ሉላውን ላይ ከወጣች ዝናው እየጠበቀ ስለሆነ ያገኛታል ሞገስም ከመጣ ያገኛታል አሁን ሞገስ ራይል ቢልክላት እንኳን ሉላ ስትወጣ ያያል የሚመጣውን መኪና ማንንም ይወጣው ማንንም ይገባ የሚለውን ያያል ውጪ ላይ ነው ስለዚህ ሉላ አንድ ቀን ማጥወጣ አሪፍ ነው ሁለት ቀን ሶስት ቀን ዝናው ይኖራል ግን የሆነ ታይም ጠብቀው ከዝናው የሚያመልጡበት መንገድ ይፈልጋሉ ለምን ሞገስ ተመልሶ ሲመጣ ራሱን ቀይሮ ዝናው የት እንደሚጠብቀው ያያል ሰፈሩን ቃኝቶ ዝናው የት እንዳለ ያያል ቤት በኩል መውጣት እንዳለበት ሞገስ ይጠነቀቃል ሉላን እንዴት አርግቶ ይዞ መውጣት እንዳለበት ያስባል ያን ለማሰብ ጊዜ አልሰጠችውም ሉላ አስጨነቀችው ስለዚህ ሉላው ላይ ተመልሳ ዝናው ያዛት ማለት አለቀ ነው በቃ ከዚህ በኋላ አይለቃትም በዛ ላይ ሉላ ያስፈራት ምንድነው ዝናውን ቀጥቅጣው ነው የወጣችው አስቡት ስለዚህ ዝናው የሁለት ሳምንቱ አለ ቀጥቅጣው የወጣችበት አለ አቅፎ ይስማታል ካንቺ ካላንቺ መኖር አልችልም ብሎ ይወስዳትና እንደለመደባት ቤት ትገባለች ሲገባ ቁጥቅጥ ያረጋታል አለቀ እላ አለበታ እንዴት ነው እንትተሽኝ ከሞገስ ጋር ሞገስ ካልሞተ በቃ ከኔ ጋር ትኖሪ ማለት ነው ስለዚህ እንደውም ህይወትሽን ማመሰቃቀለው ያለ ቅጥቅጥ ሊያረጋት ይችላል እንግዲህ ያስቡት ስለዚህ ሉላ ያን ነው የምታስበው ዝናው የሚቀጠቅራትን ነው የምታስበው ምናልባት ዝናው በራቀችው ሰዓት ላይ ማንነቱ ከተቀየረና ምናልባት ስትርቀው ለምንድን ይራቀችኝ እንደዚህ ስለማደርጋት ነው የሚለው አስበው ከተቀየረ ምናልባት ሉላን መልሶ ከያዛትና ባህሪውን ከቀየረ ሉላ ልትገረም ትችላለች በቃ አይታወቅም ከሱ ጋር መኖር ማፈልገው ሉላ ልትገረም ትችላለች ከዝናው ጋር እንኳን መኖር ባትፈልግም ግን ባህሪው ሊገርማት ይችላል ግን ዝናው የሚቀየር አይነት ሰው ነው በያላስብም ስለዚህ አሁን ላይ ምን ማድረግ ነው ያለበት ሞገስ ሉላን ከዛ ቤት ጭራሽ እንዳትወጣ ነው ማለት ብትወጣ ተበላች በቃ መውጣት የለባትም ሞገስም እዛው ይሁን ሆቴል ይደር ጧት ላይ ቀስ ብሎ ሌላ ሰው ልኮ የዝናውን ፎቶ ሰጥቶት የቱ ጋር ነው የቆሙት የት አካባቢ ነው የሱ ከሱ ጋር አብሮ የሚሰሩት ሚሊዮን አስጠንቶ ሉላን በሌላ መንገድ ሞገስ ማስወጣት አለበት እንጂ ካልሆነ ግን በጣም ከባድ ነው ለምሳሌ አሁን ሉላ ወጣች ዝናው ያዛት አለቀ በቃ ይዟት ይሄዳል ማንም ሊከላከልላት አይችልም ሚስቱ ናታ ማን ነው የሚለፈልፈው ሚስቴ ነው ይዤ ሄዶ ይላል አለቀ እሺ ወላ ሞገስ የላከውን ራይድ ዝናው ይዘውና ሚስቴ ናት ወደ ቤት ይዛን ሄድ ማለት ይችላል ይዞት ቀጥታ ነው የሚሄደው ለምን ሚስቱ ናት ስለዚህ ምን ልላችሁ ነው ሞገስ የሚያደርገው ነገር በጣም አሪፍ ነው ሉላ መቸኮሏ ዝናው እጅ ውስጥ እንዳገባ እሱን ፈራለሁ ነው ማለት ስለዚህ መቸኮል የለባትም ሉላ እንግዲህ ሌላኛው ጉዳይ ምንድነው ብሩኬ አሁን ላይ ከቅድስት ጋር
አግብቷት መኖር ይፈልጋል ከቅድስት ጋር መቀጠል ይፈልጋል ለምን ከዚህ በኋላ እድል ሰጥቷታል በቃ ሁሉን ነገር ጠይቋታል ቅድስትም በአሽሙር ነግረዋለች ማለትም አሁን ላይ መውለድ እንደምትፈልግ ማግባት እንደምትፈልግ ነግረዋለች ግን ካንተ ነው የሚለውን አልነገረችውም ብሩኬን እሷ ታፍራለች ለምን ሰራተኛ ስለሆነች አይናፋርናት ግልጽ አርግታ መናገር ይደብራታል ለምን እሱን እንደ ጋሺያ የምታየው ጋሺ ነው የምትለው ይከብዳታል ማለትም አባወራ ነው ቤቱ አሁን ይሄ ነገር አለ ምንድነው እዚህ ጋር ሚስትና ባል የምትሆንበት ማንነት አለ ሰራተኛና አባወራ የሚሆንበት ማንነት አለ ለንግግሩ ጋሼ ነው የምትለው እሷ ምንድናት ሚስት አይደለችም አሁን ላይ ግን ብሩኬ ግን ከዚህ ከሰራተኝነቷ ህይወቷ አውጥቶ አሁን ላይ በሚስትነት ማዕረግ አስቀምጧት ሚስቱ አርግቷት እንግዲህ ሊያኖራት ነው የሚያስበው ለምን እሱ በዚህ መንገድ ካሰባት እንደዛ ነው የምትኖረው ስለዚህ ቅድስት አሁን ላይ ለብሩኬ የከፈለችለት መስዋዕትነት በሙሉ ብሩኬን በተራው ሊከፍላት ይገባል ነው ማለት ስለዚህ ቅድስት አሁን ላይ ብራምባዋ ሊሰበርላት ነው ወርቁ ሊበላ ነው ብሩኬ ወርቁን ከበላ በኋላ አሁን ላይ ወርቁን ከበላ በኋላ እንግዲህ ከቅድስት ጋር አግብቷት መኖር አለበት ብዬ አስባለሁ ብሩኬ አሁን ላይ ለሞገስ በጣም ያስፈልገዋል ሞገስና ሉላ ጭንቀት ላይ ናቸው ብሩኬ ከቅድስት ጋር እዚህ ብራምባ ሰበርለው ይባባላል አስቡት ስለዚህ ሞገስ አሁን ላይ ዝናው ሉላን ያስጨነቀበት ነው አንዳንዴ እኮ ሞገስ እኮ የግ ሚስቱን እኮ ነው ሞገስ ጣልፎ በግድ አለቅ የሚለው እንግዲህ ብሩኬ ሞገስን መርዳት ካለበት አሁን ብሩኬን መጥራት አለበት ዝናውን እንዴት አርግቶ ከዛ ጋር እንዲያባረውና ወይም ከዝናው ጋር ያለው ነገር ዝናውን ይዞለት ሞገስ ሉላ እንዴት ይዞ መውጣት እንዳለበት መቀመር አለባቸው ያስባሉ ስለዚህ ብሩኬ አሁን ላይ ለሞገስ ያስፈልገዋል ያስባሉ ሞገስ ብቻውን አይችልም ለምን ዝናው ሰው አስቀምጦ አንድ ላይ ከሰው ጋር በመሆን ስለሆነ ሉላን ማግኘት የሚፈልገው ሞገስም ራሱ የሚከላከልበት ብቻውን ስለሚያውን ብሩኬ ያኔ ዝናውን ይዞ መጥቶ ሞገስ ቤት ሉላን እንዳሲያዛት አሁን ደግሞ ሞገስና ሉላን ማስመለጥ አለበት ሳክሪፋይ መስዋዕት መሆን ካለበትም ሆኖ ከዝናው ጋር ስለዚህ ብሩኬ አሁን ላይ ለሞገስ ያስፈልገዋል ይሄን ነገር ደግሞ ብሩክ አያውቅም ስለዚህ ሞገስ ለብሩክ ደውሎ ነግሮት መምጣት ያለበትን ቦታ ነግሮት ይሄን ነገር ማስመለጥ አለበት በተራው ቢያንስ አንድ ሁለታ ይዋልለት ለሞገስ ብዬ አስባለሁ እስቲ እናንተ ምንድነው የሚሰማችሁ በዚህ ጉዳይ ላይ ሐሳብ አስተያየታችሁን በኮሜንት ጻፉልኝ እንግዲህ የዛሬው አስተያየቴ ይመስል ነበር በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ